ቪንሰንት የተባለ ሌባ አባት በዚህ ቀን ከልጁ ጋር ቀስ ብሎ ወደ አንድ መደብር ሲገባ እንመለከታለን። በመደብር ውስጥ የተለያዩ መጠጦችን እያየ ከቆየ በኋላ ግራ በሚያጋባ መልኩ እፍረት የሚባል ሳይታይበት ጠርሙሶቹን እያነሳ ጃኬት ውስጥ መጎስጎስ ጀመረ። እንዴት ሊወጣው አስቦ ነው ልትሉ ትችላላችሁ። እነዚህ ሌቦች ግን ልዩ ነበሩ። ልጁ ያን የተለየ ተሰጥኦ ነበረው። ከመደብር ውጭ ሆኖ የባለቤቷን አይምሮ የመቆጣጠር ችሎታ ነበረው። የኢየን አይኖች መቀየር ሲጀምሩ እሱ የፈቀደላትን ብቻ ነው የምታየው። በዚህ ምክንያት ከፊት ለፊቷ የሚደረገውን ስርቆት በፍጹም ማየት አልቻለችም። ቪንሰንትም የሰረቃቸውን ጠርሙሶች ታቅፎ ጥቂት ርካሽ ነገሮችን ገዛ። ከዛም በሩን ከፍቶ ሲወጣ ሴትዮዋ አንድም ነገር አልተጠራጠረችም። ቪንሰንት ጠርሙሶቹን መኪናው ላይ እስኪጭናቸው ታዲያ ያን ያጠላባትን ጥላላ አነሳላት። ሆኖም የተወሰኑ ወጣቶች ባጠገቡ ሲያልፉ ተንኩሰውት አለፉ። ይህም የእሱን ትኩረት ሙሉ በሙሉ በተነው። ትኩረቱ ሲበተንም አእምሮዋን ጋርዶት የነበረው ኃይል ተቋረጠ። በዛው ቅጽበት ሴትዮዋ ሱቋ ጎደለባት። በንዴት እየጮኸች አንድ ትልቅ መዶሻ በእጇ ጨበጠች። ቪንሰንትንም ለመያዝ እየሮጠች ወደ ውጭ ስትወጣ ያን ደነገጠ። በፍርሃት ተውጦ ሌላ ጥላት አለባት። በዚህ ጊዜ በእጁ ሽጉጥ እንደያዘ አድርጋ እንድታስብ ነበር ያደረገው። ነገር ግን ይቺ ሴት ምንም የፍርሃት ስሜት አልታየባትም። የመሸሽ ፍላጎትም ያላት አትመስልም። ይልቁንም መዶሻዋን እንደጨበጠች በልህ ትቀርበው ጀመር። ያን ሁኔታው አሳሳቢ ደረጃ ላይ መድረሱ ሲገባው ታዲያ ሽጉጡን እንደተኮሰ አስመሰለ። ሴትዮዋ የእውነትም ጥይቱ እንደመታት ስላመነች መሬት ላይ ተዘረረች። በዚያው ቅጽበት የሴትዮዋ ትውስታዎች፣ ሐሳቦቿ፣ ህመሞቿና ስሜቶቿ በጠቅላላ አንድ በአንድ እንደ ማዕበል ወደ ያን አእምሮ ውስጥ ገቡ። ወዲያውም የፖሊስ መኪና ሳይረን ድምፅ ጮኸ። ቪንሰንት ማምለጫ ጊዜያቸው እያለቀ መሆኑን ስለተገነዘበ እየተጣደፈ ወደ መኪና ውስጥ ከተተው። ፖሊሶች በደረሱበት ቅጽበት እነሱ ያመለጡ ቢሆንም የፖሊስ መኮንኖቹ የተፈጠረውን ለመረዳት ተቸገሩ። በሰውነቷ ላይ ምንም አይነት የጥይት ቁስል አልተገኘም። እሷም ምንም እንዳልተፈጠረ ከወደቀችበት በሰላም ተነሳች። ቪንሰንት መኪናውን በቻለው ፍጥነት እያበረረ ሲሄድ በርካታ የፖሊስ መኪኖች ከኋላቸው እየተከተሏቸው ነበር። በዚህ ጊዜ ያን የመኪናውን መስታወት በማዞር ኃይሉን በፖሊሶቹ ላይ ለቀቀ። ይህን እንዳደረገ ታዲያ ፖሊሶቹ ሙሉ በሙሉ የተለየ መንገድ እየነዱ እንዳለ ይታያቸው ጀመር። ቪንሰንት ግን በዚህ ድርጊቱ ተቆጣው። ይህን የመሰለ ችሎታን በዚህ መልኩ መጠቀም አደገኛ ነው አለው። በትንሽ ስህተት የአንድ ፖሊስ ሕይወት ቢያጠፋ ችግራቸው ሁሉ እጥፍ ድርብ እንደሚጨምር ያውቃል። ቪንሰንት ባይወደውም ኃይሉ ፖሊሶቹ ላይ በሚገባ እየሰራ ነበር። ነገር ግን ከመኪኖቹ እየራቁ በሄዱበት ሰዓት እይታው ተሰበረ። ፖሊሶቹ እንደተታለሉ ወዲያውኑ ሲረዱ መንገዳቸውን አስተካክለው በድጋሚ ቀጠሉ። ያን በነገሩ ተበሳጨ። ከአባቱ ጋር መከራከር ጀመረ። በዚህ ችሎታዬ ተጠቅመን በአጭር ጊዜ ሀብታም መሆን እየቻልን ለምን በየጫካው በየስርቻው ተደብቀን እንኖራለን ሲል ጠየቀው። ቪንሰንት ግን ሐሳቡን አልተቀበለው። ይህ ድርጊት በዓለም ላይ የሚገኙ አደገኛና ኃያል የሆኑ ሰዎችን ትኩረት ይስባል ሲል መለሰለት። ያን ግን አልተወውም። እነዚህ ኃያል ሰዎች ማናቸው ሲል በድጋሚ ጠየቀው። እሱ ግን ለዚህ ጥያቄ ምንም መልስ ሳይሰጥ ዝምታን መረጠ። ወደ ባህር ዳርቻውን በደረሱ ጊዜ ያን በድጋሚ ኃይሉን ተጠቀመ። የሚያሳደውን ፖሊስ በድንገት ራሱን በኃይለኛ የብርድ ማዕበል ውስጥ አገኘው። በረዶ መኪናውን ቀጠቀጠው። ኃይለኛው ነፋስም መኪናውን ገልብጦ ወደ አንድ የነዳጅ ማደያ ጎተተው። ፖሊሱ በከፍተኛ ፍርሃትና ጭንቀት ውስጥ በነበረበት ቅጽበት ነው ሁሉም ነገር አይምሮ ውስጥ እየተፈጠረ እንደሆነ የተገነዘበው። በቅጽበት ታዲያ ሁሉም ነገር ወደ ነበረበት ሰላማዊ ሁኔታ ተመለሰ። ነገር ግን ሌቦቹን ለመያዝ ዘግይቶ ነበር። ይህም አስገራሚ ክስተት በደህንነት ካሜራዎች እየተቀረጸ ስለነበር ብዙም ሳይቆያ ቪዲዮ አድሪያና ወደ ተባለችው ዶክተር እጅ ገባ። በማግስቱ ጠዋት ያንና ቪንሰንት የተተው አሮጌ መርከብ ውስጥ ነቁ። ይህ መርከብ ለዓመታት ሚስጥራዊ መኖሪያቸው ሆኖ ቆይቷል። ያን ግን ይህን ሁሉ ዓመት በቅዠት ይሰቃይ ነበር። ሁሌም በህልሙ እናቱ ሕፃን እያለ ስትዘፍንለት ስትንከባከበው ይታየዋል። ድምጿ ለስለስ ያለና አጽናኝ ነበር። ነገር ግን በድንገት ዜማው ጠፍቶ በከፍተኛ ድምፅ መጮህ ጀመረች። ያን ምክንያቱ ምን እንደሆነ ሳያውቅ ነበር ከእንቅልፉ የባነነው። ስላየው ግራ የሚያጋባ ህልም እያሰበ እያለም ዛሬ እሱ ልደት መሆኑን የሚያውቀው ቪንሰንት ልዩ የልደት ቁርስ ይዞለት መጣ። ከዚያም የእናቱን ፎቶግራፍ አሳየ። ፎቶውን የተነሳው ያን ለመጀመሪያ ጊዜ ልዩ ኃይል እንዳለው ባወቀበት ቀን ነበር። እሱ ግን የድብብቆሽ ህይወቱ ሰልችቶታል። እንደ ማንኛውም ግለሰብ ወጣ ብሎ ነበር ልደቱን ማክበር የፈለገው። ሆኖም ቪንሰንት በጭራሽ እንደማይፈቅድለት ግልጽ ስላደረገ ያን በቁጣ ወደ ክፍሉ ገባ። ብስጭቱንም የመለማመጃ እንጨቱ ላይ ተወጣው። በዚህ መልኩ እልውን እየተወጣ በነበረበት ሰዓት ግን አንድ ውሳኔ ላይ ደረሰ። ሐሳቡ እንደመጣለትም ከቪንሰንት ተደብቆ በመስኮት ወጥቶ ከመኖሪያቸው ጠፋ። በተመሳሳይ ሰዓት ቀደም ሲል የተረፈው ፖሊስ ስለገጠመው እንግዳ ቅዠት በዚህ መጠጥ ቤት ለሚገኘው አስተናጋጅ እያወራለት ይገኛል።
ድንገት ስለታየው የበረዶ ማዕበልም ከዛም ከመቀጽበት እንደተሰወረበት ተረከለት። ይህንን ንግግራቸውን ታዲያ ዘ ፕሪሲቨር የተባለ አንድ ሚስጥራዊ ሰው እየሰማቸው መሆኑን አላወቁ። እሱም ስለዚህ ክስተት ሌሎች ሰዎች እንዲሰሙ ስላልፈለገ ወዲያውኑ የራሱን ልዩ ኃይል በመጠቀም ፖሊሱ ራሱን እንዲስት አደረገው። የዛን ቀን ምሽት አደገኛ የልዩ ኃይል ቡድን ኔያን ተደብቀውበት ወደ ነበረው መርከብ አመራ። ቪንሰንት አገር ሰላም ብሎ ቴሌቪዥን እያየ በነበረበት ሰዓትም ድንገት ተከስተው በቁጥጥር ስር አዋሉት። ዶክተር አድሪያና ሰተት ብለው ወደ መርከቡ ስትገባ ቪንሰንት ያውቃት እንደነበር እንረዳለን። ኤጀንሲው እንደላካት ነግራው ወዲያውኑ ስለ ኢያን ማንነትና የት እንዳለ እንዲናገር ጠየቀችው። እሱ ግን ምንም ለመናገር ፈቃደኛ ባለመሆኑ ክፉኛ ይደበድቡት ጀመር። በዚህ መልኩ እንዲናገር እያስጨነቁት በነበረበት ሰዓት ሌሎች ወኪሎቻቸው ደውለው ኢያንን እንዳገኙት አበሰሩ። በሰዓቱ ኢያን በዚህ የጌም ዞን ውስጥ እየተዝናና ዘ ፕሪሲቨር የተባለው ግለሰብና ሁለቱ የኤጀንሲ ወኪሎች ወደ እሱ መቅረባቸውን በፍጹም አላወቅም። ሆኖም ፕሪሲቨር ከወኪሎቹ ጋር አብሮ እየሰራ ስላልነበር በፍጥነት ከአንደኛው ኤጀንት ጀርባ በመሄድ ወደ መጋረጃው ውስጥ ገፋው። ያለምንም ችግርም ራሱን አሳተው። የኤጀንቱ የሬዲዮ መገናኛ በመጠቀምም ድምፁን ቀይሮ በዚህ አካባቢ ፕሪሲቨር የተባለው ሰው ተገኝቷል የሚል መረጃ አስተላለፈ። እንዳሰበውም አድሪያና ሁሉንም ኤጀንቶቿን አስጠነቀቀች። ትኩረታቸውን በጠቅላላ ፕሪሲቨር የተባለው ሰው ላይ እንዲያዞሩ አስጠነቀቀቻቸው። ወኪሎቹ ትኩረታቸው ሙሉ በሙሉ በተበተነበት ቅጽበት ታዲያ ኢያንን መፈለግ ቀጠለ። ሆኖም ግን ከነሱ መካከል አንዱ በድንገት ሲያየው ያለምንም ማመንታት ተኩስ ከፈተ። የሚገርመው ግን አንዳቸውም ሊነኩት አልቻሉ። ምክንያቱም ይህን ሁሉ ሰዓት ሪሲቨር ከኋላ ሆኖ እንዲያይ የሚፈልገውን ነበር እያሳየው ነበር። ቀጥሎም ኢያንን በኃይሉ ለማታለል ሞከረ። ነገር ግን ይህንን ለማድረግ እጁን በዘረጋበት ቅጽበት ሌላ ወኪል በስውር ከበስተጀርባ በመከሰት ልዩ ኃይሉን ማገድ የሚችል ጭንብል አጠለቀበት። እሱ ግን ላፍታ እንኳን አልደነገጠም። ወዲያውኑ ምላሽ ሰጠ። የፍልሚያ ጥበቡም የተለየ ነበር። በፓወር ይሁን ያለ ፓወር ይህንን አደገኛ ሰው ሊቆጣጠሩት አልቻሉ። አይኑ ሳያይ እያንዳንዱን ወኪል እየዘረረ ስቃያቸውን አበላቸው። ሁሉም መውደቃቸውን ካረጋገጠ በኋላ ታዲያ ኃይሉን ጋርዶት የነበረውን ጭንብል በማስወገድ ኢያንን መፈለግ ቀጠለ። በዚህ መሃል ግን ኢያን ኢስተር በተባለች ሴት ተገኘ። ህይወቱ ትልቅ አደጋ ላይ መሆኑን ካስረዱት በኋላ እያቻኮሉ ወደ ውጭ አወጡት። እዚያም ቫን ውስጥ ተቀምጣ ስትጠብቀው ከነበረችው ዶክተር አድሪያና ጋር አገናኙት። አድሪያና በፈገግታ ሰላምታ ሰጠችው። በዚህ ምድር ላይ ብቻውን እንዳልሆነና ልክ እንደሱ አይነት ልዩ ተሰጥኦ ያላቸው በርካታ ሰዎች እንዳሉ ነገረችው። ወደ ውስጥ ሲገባ ግን ሁሉም ነገር ተቀየረ። አባቱ ቪንሰንት በሰንሰለት ታስሮና በቁጥጥራቸው ስር ውሎ ነበር የተመለከተ። ሌላ ምንም አይነት ምርጫ ያልነበረው ኢያን ታዲያ አብሯቸው ለመሄድ ተስማማ። ኃይሉንም ለመቆጣጠር የሚያስችላቸውን ጭንብል በራሱ ላይ ያጠለቁበት። እነሱ ከኢያን ላይ የደም ናሙና ወስደው መንገድ ሲጀምሩ ሪሲቨር ከኋላቸው እየተከተላቸው ነበር። በፍጥነት አስቦ የህፃናት ጋሪ ወደ አስፋልቱ እየገባ አድርጎ ለሹፌሩ አሳየ። በዚህ ጊዜ የሚያልፈው የጭነት መኪና ፍሬኑን በኃይል በመርገጡ ከባድ አደጋ ተከሰተ እና ኢያንን የያዘው ሹፌር ሁኔታውን አይቶ እሱም ፍሬኑን ለመርገጥ አስቦ ነበር። ነገር ግን አድሪያና የሁሉ የማን ስራ እንደሆነ ስለገባት ፊት ለፊቱ ያለውን አደጋ ሁሉ ውሸት እንደሆነ በመግለጽ መንዳቱን እንዲቀጥል አዘዘችው። እንደተባለውም ፕሪሲቨር አይምሯቸው ውስጥ የፈጠረው ቅዠት ብቻ ሆኖ ተገኘ። ከሰዓታት በኋላ ኢያን በኤጀንሲ ውስጥ ነቃ። አድሪያናም ተገኝታ ስለገቡበት ጦርነት ታሪክ አብራራችለት። የእሷ ኤጀንሲ ኮንሸንስ ከሚባለው ሚስጥራዊ ቡድን ጋር ለዓመታት ሲዋጋ እንደቆየ ነገረችው። እነዚህ ሰዎች ልክ እንደሱ ልዩ ችሎታ ያላቸው ነበሩ። በእሷ አባባል ይህ ቡድን ለዓመታት የዓለም መንግስታትን በስውር ሲቆጣጠር የኖረ ቡድን ነው። ምርጫዎችን ያዛባል፣ ፕሬዝዳንቶችን ይሾማል። በአጭሩ ዓለምን በድብቅ ሲቆጣጠርና ምንም አይነት እውነተኛ ለውጥ ምድር ላይ እንዳይመጣ ሲያደርግ ቆይቷል። የኤጀንሲው ዋና ዓላማ እነሱን ማስቆምና እውነተኛውን ዲሞክራሲ መመለስ ነበር። ነገር ግን አድሪያና ኢያንን የፈለገችው ለዚህ ሚሽን ብቻ አልነበር። ዘ ፕሪሲቨር የተባለውን አደገኛ ሰው ኢያንን ወደ ራሱ ቡድን ለመሳብ እንደሚሞክር፣ እምቢ ካለ ግን እንደሚገለው አስጠነቀቀችው። ሌላ የተሻለ አማራጭ አቀረበችለት። ይኸውም የእነሱ ኤጀንሲን እንዲቀላቀል ነበር። ከሁሉም በላይ ደግሞ በኢያን ደም ውስጥ የተደበቀው ሚስጥር ትፈልጋለች። በደም ውስጥ ያለውን ፎርሙላ ለማውጣት ከቻሉ የጠላትን አእምሮ የመቆጣጠር ኃይል ሙሉ በሙሉ ማገድ የሚችሉበትን ቴክኖሎጂ መፍጠር እንደሚችሉ ታምናለች። ይህንን ካስረዳችሁ በኋላ የኢያንን ችሎታዎች አንድ በአንድ መፈተን ጀመረች። ምን አይነት ምስሎችን መፍጠር እንደሚችል ጠየቀችው። እሱ ግን ከሰው ልጅ ምስል ውጪ ማንኛውንም አይነት ምስል የሰዎች አእምሮ ውስጥ መክተት እንደሚችል ነገራት።
እሷ ግን ለማመን ፈቃደኛ አልሆነችም። ለዚህም አስቸጋሪ ፈተና በማዘጋጀት አቅሙን እንዲያሳይ ገፋፋችው። መጀመሪያ ላይ ኢያን በጣም ተቸገረ። አድሪያና ግን ችሎታው የሚጨምረው ስሜታዊ ሲሆን እንደሆነ ስለምታውቅ ወዲያውኑ የእናቱን አሮጌ ፎቶግራፍ አሳየችው። ያንን አስቸጋሪ ህመም የበዛበት የልጅነት ጊዜውንም አስታወሰችው። ትውስታዎቹ እውነትም ያንን ስሜታዊ ያደረገው። በድንገት ኃይሉን ተጠቅሞ ሰፊ በሆነ የባህር ዳርቻ ላይ እንዳሉ አድርጎ አሳያት። ቀዝቃዛውን ንፋሱ ሁሉ ቆዳዎቿ ላይ ይሰማታል። በችሎታው በጣም ተገረመች። በመቀጠልም አንዲት ዝንብ በአድሪያና ዙሪያ ማንዣበብ ጀመረች። በእይታው ጥራት እጅግ ረክታ ዝንቧን ብቻ አስቀርቶ እነሱን ብቻ ወደ እውነተኛው ዓለም እንዲመልሳቸው በመጠየቅ ይበልጥ ገፋፋችው። ይህም ሉፕ የሚባል ቋሚና የማይጠፋ እይታን የመፍጠር ብቃት ነበር። ነገር ግን ኢያን ፈቃደኛ አልሆነም። ትዕግስቱ ተሟጦ ስለነበር በአስቸኳይ አባቱን ለማየት ጠየቀ። እሷም ወዲያውኑ ከቪንሰንት ጋር አገናኘችው። ልክ እንደተገናኙ ቪንሰንት ይህንን ኤጀንሲ ጭራሽ እንዳያምናቸው ደጋግሞ አስጠነቀቀው። ለሙከራና ለምርምር ብቻ እንደሚፈልጉት በመግለጽ ራሱን እንዲጠብቅ አደራ አለው። አድሪያና ግን ለኢያን ሌላ ምርጫ ቀረበችለት። እሷ የምትለውን ካላመነ የቪንሰንትን ትውስታዎች ራሱ መመልከት እንደሚችል ነገረችው። ይህ የኢያን ሁለተኛው ድንቅ ተሰጥኦ መሆኑንም ገለጸችለት። ኢያን እውነቱን ለማወቅ በጣም ጓጉቷል። እጁንም ዘርግቶ በተመስጦ ወደ ቪንሰንት አእምሮ ውስጥ ገባ። እጅግ የሚገርም ትዕይንት ተመለከተ። በእድሜ ወጣት የሆነውንና ለኤጀንሲው ታማኝ ሆኖ የሚሰራውን ቪንሰንት በግልጽ ተመለከተ። በአንድ ወቅት በማዕከሉ ውስጥ ከፍተኛ ውጥረትና እውከት ነግሶ ነበር። ድንገተኛ የማንቂያ ደውል በመጮሁ የሁሉም ሰው ትኩረት ተበተነ። ቪንሰንትም ይህንን ወርቃማ አጋጣሚ ተጠቅሞ ሕፃኑን ኢያንን በስውር ሰረቀው። አድሪያና እሱን ለማስቆም ብትሞክርም ቪንሰንት ግን ጠባቂዎቹን ተዋግቶ በማሸነፍ ሕፃኑን ይዞ አመለጠ። ኢያን እነዚህን ትውስታዎች ሲመለከት በከፍተኛ ድንጋጤ ወደ ኋላ ፈገፈገ። ቪንሰንት ይህን ሁሉ ጊዜ እውነተኛ አባቱ እንዳልነበረ ሲያውቅ በጣም ተረበሸ። አድሪያናም ቀጠለች። እጅግ አስደንጋጭ የሆነውን ሌላ ሚስጥር አጋራችው። እናቱ አሁንም በሕይወት ልትኖር እንደምትችል ነገረችው። አድሪያና ከሱ ጋር እንደተለያየች አሜሪካ ከሆኑ የበላይ አለቃዋ ጋር ነበር የተገናኘው። የኢያንን የደም ምርመራ ውጤቶችንም አሳየችው። ባለስልጣኑም በሚያየው ነገር በጣም ተደነቀ። ኢያን ይህንን አስገራሚ ኃይል እንዴት ሊያገኝ እንደቻለ ለማወቅ ፈልጓል። እሷም ሁኔታውን ስታስረዳው እንደ ሌሎቹ ቢጤዎቹ ተዳቅሎ ሳይሆን ይህንን ልዩ ተሰጥኦ በቀጥታ ከወላጆቹ መውረሱን አብራራችለት። ይሄ ደግሞ ከዚህ ድንቅ ኃይል ጋር የተወለደው የመጀመሪያ ሰው እንደሚያደርገው አበሰረችው። አሜሪካዊ ባለስልጣን ወዲያውኑ ከደሙ ያገኙትን ፎርሙላ እንድታስቀምጠውና ኢያንን ግን እንድታስወግደው ትዕዛዝ ሰጠ። ነገር ግን አድሪያና ትዕዛዙን አልተቀበለች። ኢያን ሶስተኛውንና ማንም ዘንድ የሌለውን ኃይሉን ማንቃት እንደሚችል ታምናለች። ይህም ዘሚውል ከተባለው አደገኛ ጠላታቸው መከላከያ እንደሚሆን ገለጸች። አለቃዋ ግን አልተስማማም። ይህንን ሚውል የተባለውን ጠላት ልክ እንደ ተረት ተረት በመቁጠር ሐሳቧን አጣጣሉ። የዛን ቀን ሳይንቲስቶቹ በጠቅላላ በኢያን ደም ላይ ሲመራመሩ ነበር የዋሉት። በደረሱበትም ግኝት ደስተኛ ናቸው። የኢያን የነርቭ ሴል መጠን 204% ደርሶ ሲያገኙት በደስታ ቦረቁ። በዚህ ሰዓት ኢስተር የተባለችው ኤጀንት ኢያን የታሰረበት ክፍል ገብታ ታዋራው ጀመር። እሱን ከሙከራ የተሻለ አብልጠው እንደሚያዩት ከነገረችው በኋላ የማምለጥ ፍላጎት ካለው በምትችለው ሁሉ እንደምትረዳው ገለጸችለት። እሱም ይህንን ስለነበር የሚፈልገው በሐሳቧ ተስማምቶ አብረው ወደ ታችኛው ወለል ወረዱ። ሆኖም በበርካታ ታጣቂዎች ወዲያውኑ ተከበቡ። ኢስተር ግን ተራ ኤጀንት አልነበረችም። ባላት ድንቅ የውጊያ ጥበብ ታግዛ በጥቂት ደቂቃዎች ውስጥ ሁሉንም መሬት ላይ ጣለቻቸው። ጠባቂዎቹ በሙሉ ራሳቸውን ስተው ከወደቁ በኋላ ከኢያን ጋር ለማምለጥ ተዘጋጁ። ኢያን ግን አሳዳጊውን ቪንሰንት ምንም ቢዋሸው ጥሎት ለመሄድ አልፈለገም። የቪንሰንት ውስታዎች እሱ የሚፈልገውን መልስ እንደያዙ ያውቅ ስለነበር እየጎተቱ ይዘውት ወጥተው የሚያመልጡበትን መኪና መፈለግ ጀመሩ። አድሪያናም ማምለጣቸውን ስለተረዳች የማንቂያ ደውሉን ወዲያውኑ አጮኸች። በርካታ ኤጀንቶች ደውሉን እንደሰሙ ነበር ወጥተው ተኩስ የከፈቱት። ነገር ግን ኢያን መኪናውን በሰዓቱ አስነስቶ ተፈተለከ። በመንገድ ላይ ኢያን ንዴቱን ሁሉ ቪንሰንት ላይ እየተወጣው ነበር። እድሜ ልኩን ሲዋሸው መኖሩ በጣም አናዶታል። እነሱ በዚህ እየተጨቃጨቁ በማዕከሉ ውስጥ ሌላ ትርምስ ተፈጠረ። ቀደም ሲል የኢያንን የደም ናሙና እየመረመረ የነበረው ሐኪም ማንም ባልጠበቀው ሰዓት ሽጉጡን መዘዘ። በክፍል ውስጥ የነበሩትን ታጣቂዎችንም ከዓይን በፈጠነ ፍጥነት አስወገዳቸው። ከዛም የደህንነት ካሜራዎቹን በጥንቃቄ ሲመለከት ነው የሐኪሙን ትክክለኛ ገጽታ ማየት የሚቻለው።
ሰውየው በሌሎቹ አይን ሐኪም ይምሰል እንጂ በእውነቱ ዓለም ፕሪንሲቨር የተባለው ጠላታቸው ነበር። ይህ በእንዲህ እንዳለ ያን ጠባቂዎቹን የሌለ ነገር እንዲያዩ እያደረገ ማምለጡን ቀጥሏል። መስሪያ ቤቱን ለቆ ከወጣ በኋላ ግን የመኪናውን ፍጥነት መቆጣጠር ስላቃተው ተገለበጠ። ከቦታው በጊዜ መውጣት ባለመቻሉም ተመልሶ ፕሪንሲቨር በተባለው ግለሰብ ተያዘ። ያን ሰውየውን እንዳስታወሰው ወዲያውኑ ኃይሉን በመጠቀም አካባቢው ባዶ እንዲመስል አደረገ። ችግሩ ግን ለሱ ይሄ እንደ ዕቃ ጨዋታ ነበር። ፊቱ በፈገግታ ተሞልቶ ዝም ብሎ ጥሏቸው ሄደ። በመጨረሻ ከሚያሳዳቸው ሁሉ በሚገባ እንደራቁ ሲያረጋግጡ ምሽቱን ለማሳለፍ ወደ አንድ አሮጌ ሞቴል አመሩ። በማግስቱ ጠዋት ያንና ኢስተር ወደ ክፍላቸው ከመመለሳቸው በፊት በህንፃው ጣሪያ ላይ ጥቂት ጊዜ አብረው አሳለፉ። ወደ ክፍላቸው በገቡ ጊዜ ግን ቪንሰንት በመጠጥ ሰክሮ ራሱን ስቶ አገኙት። አሁንም ለጥያቄዎቹ መልስ ለማግኘት የጓጓው ያን ታዲያ እንደገና ወደ አባቱ ትውስታዎች ለመግባት ወሰነ። በዚህ ጊዜ ግን ያየው አድሪያናን ነበር። በሰዓቱ ካሚንስኪ የተባለውንና ወደ ፖላንድ ሊላክ የታቀደውን ህመምተኛ ማህደር በእጇ ይዛለች። በመቀጠልም ውጭ ላይ ወደሚገኘው መኪና ቀርባ ለሹፌሩ ጥብቅ ትዕዛዝ ሰጠችው። ከመድረሱ በፊት ይህንን ልዩ ፎርሙላ እንዲወጋው አዘዘችው። በዛች ሰዓት የየን እይታ ከሹፌሩ በስተጀርባ ወዳለው ሰው ተሻገረ። ፊቱን በጭንብል የሸፈነና 3 ጣቶች የሌሉት አንድ ሰው ተመለከተ። ምን እንደረበሸው ባያቅም ይህ ጥቁር የለበሰ ሰው ክፉኛ አስደነገጠ። ከድንጋጤው የተነሳም ከቪንሰንት አይምሮ ጋር የነበረው ግንኙነት ተቋረጠ። የዛን ቀን ከሰዓት ወደ አንድ ባንክ ነበር ሄደው። ልዩ ኃይሉን በመጠቀም ለባንክ ሰራተኛዋ ምንም ያልተጻፈበትን ባዶ ወረቀት ሰጣት። በእሷ እይታ ግን ያ ወረቀት እውነተኛ ቼክ ሆኖ ስለታያት ያለምንም ማመንታት ገንዘቡን በእጁ አስረከበችው። እሱ ከባንኩ እንደወጣ ግን ሁሉም ነገር ወደ እውነታው በመመለሱ እንደተታለለች የተረዳችው ሰራተኛ የደህንነት ጠባቂዎችን ጠራች። እንደ ዕድል ሆኖ ኢስተርን ስላገኛት ግን በሰዓቱ ማምለጥ ችሏል። ወደ ሞቴሉ በተመለሱ ሰዓት ኢስተር ደስታዋ ወደር አልነበረውም። የተሰረቀውን ገንዘብ በአየር ላይ እየበተነች ስትጫወት ከቆየች በኋላም ወደ ሻወር ቤት ገባች። ያን ግን ውስጡ እየተናወጠ ይገኛል። ቪንሰንት የት እንደሄደ ማወቅ አልቻለም። ይህንን እያሰበ በነበረበት ሰዓት ከየት መጣ ሳይባል አንድ መኪና ውጭ ላይ ቆመ። ኢስተር እንድትደበቅ ነግሯት በፍጥነት ኃይሉን ተጠቅሞ ክፍሉ ባዶ ሆኖ እንዲታይ ያደረገ። የመጣው ፕሪንሲቨር ነበር። ወደ ክፍሉ እንደገባ ባዶ ሆኖ ነበር የታየው። ነገር ግን ያን እጅግ አደገኛ የሆነ ስህተት ፈጸመ። በክፍሉ ውስጥ የነበረውን መስታወት መሸፈን ረስቶ ነበር። ኃይሉን የሚያጋልጠው ብቸኛ ነገር ደግሞ የመስታወት ነጸብራቅ ስለነበር ፕሪንሲቨር ወዲያውኑ አየው። ውጊያቸውን በይፋ ተጀመረ። ያን አቅጣጫውን ለማሳትና አእምሮን ግራ ለመጋባት ሲል በፍጥነት የሚለዋወጡ እይታዎችን ፈጠረ። ነገር ግን ፕሪንሲቨር እያንዳንዱን እንቅስቃሴውን በጥበብ አከሸፈበት። ከሱ የላቀ ልምድ ስለነበረው ግድግዳ ላይ ለጥፎ አይምሮ ውስጥ ገባ። ትውስታዎቹንም አንድ ባንድ መመርመር ጀመረ። ያን ወደ ባንክ ሄዶ ገንዘብ የሰረቀበት ምክንያት ወደ ፖላንድ ለመጓዝ ስላቀደ ሲሆን እዛም ለመሄድ የፈለገው ከሙከራው በስተጀርባ የነበሩትን ሳይንቲስቶች ለማግኘት ነበር። ፕሪንሲቨር የሚፈልገው መረጃ ወስዶ ሲለቀው ታዲያ ያን ራሱን ሳተ። እሱም ሌላ ምንም ቃል ሳይናገር ጥሎት ሄደ። ራሱን በሳተበት ወቅት ሁሌም የሚያሸበረው ህልሙ እንደገና ተመለሰ። አሁንም ግን ሳይጨርሰው በቪንሰንት ተቀሰቀሰ። የባንክ ስርቆቱ ዜና መላ አገሪቱን ማጥለቅለቁን ነግሮት በቁጣ ይገስጸው ጀመር። እሱ ግን ጥፋቱን መልሶ ወደ ቪንሰንት ነበር ያዞረው። እንደ በፊቱ አባዬ ከማለትም ተቆጥቦ በሙሉ ስሙ ጠራው። ረጅም ሰዓት ተጨቃጭቀው ሊስማሙ ባለመቻላቸው ቪንሰንት 2 ምርጫዎችን ሰጠ። አንደኛው ወደ ጥፋትና ወደ ህመም የሚመራውን የንን ግትር መንገድ ለብቻው መቀጠል፣ ሁለተኛው ደግሞ ቪንሰንት ምንም ቢዋሻው አሳዳጊው መሆኑንና ለሱ መጥፎ እንዳልሆነ አምኖ በሱ ትዕዛዝ መመራት ነው። ያን ግን ላፍታም አላመነታም። ብቻውን ወደ ፖላንድ ለመጓዝ ወሰነ። ይህ በእንዲህ እንዳለ አድሪያናና አለቃዋ የተሰረቀውን ገንዘብ ሲሪያል ቁጥሮች በመከተል በጥንቃቄ መረመሩ። ፍለጋቸውም ያን በቅርቡ ወደ ገዛው የፖላንድ የባቡር ትኬት ላይ ያደረሳቸው። በሰዓቱ ያንና ኢስተር ፖላንድ ደርሰው ነበር። ወዲያውኑም ያንን ቤተ ሙከራ መፈለግ ጀመሩ። ችግሩ ግን እዚህ እንደሚመጡ ቀድሞ የተረዱት ኤጀንቶች ቦታውን ከበው እየጠበቋቸው ነበር። ሆኖም ኤጀንቶቹ ምንም አይነት እርምጃ ከመውሰዳቸው በፊት ሪሲቨር በድንገት ተከስቶ በስናይፐር እየለቀመ ጣላቸው። ያን ላብራቶሪ ውስጥ እንደገባ ክፍሉ በህልሙ ካየው ክፍል ጋር ተመሳሳይ መሆኑን አስተውሏል። ሆኖም የሆነ ነገር ልክ እንዳልሆነ ተሰማው። ክፍሉ ከዚህ የበለጠ ሰፊ መሆን እንደነበረበት ተከራከረ። ነገሩ ጥርጣሬ ስለፈጠረበትም ግድግዳውን ማንኳኳት ጀመረ። በመጨረሻም የሆነ ድምጽ ሲሰማ ጊዜ ሳይፈጅ ግድግዳውን አፈረሰው። በውስጡም በርካታ ሰነዶች የሞሉበት ሚስጥራዊ ክፍል አገኘ።
ፕሮጀክት አዌርነስ የሚል ርዕስ ያለው አንድ ማስታወሻ ለየት ብሎ ከርቀት ታየው። በውስጡም የኢያን እናት ፎቶ ቁልጭ ብሎ ይታያል። ወደ ፎቶ በተመለከተበት ቅጽበትም ስለ እሷ የረሳቸው ትውስታዎች ሁሉ በአእምሮ ውስጥ ፈሰሱ። ኢስተር ፎቶውን አገላብጣ ከጀርባው የተጻፈውን ማስታወሻ ነበበች። እውነቱ ግን እጅግ አስደንጋጭ ነበር። የኢያን አያት የቤተ ሙከራው ዋና ሳይንቲስት ሲሆን የገዛ ልጁን ነበር እንደ መሞከሪያ ሲጠቀምባት የከረመው። በተመሳሳይ ሰዓት በመርከቡ ውስጥ ቪንሰንት ብስጭቱን ለመርሳት መጠጥን መርጧል። ገና በደንብ ማጣጣም ከመጀመሩ በፊት ግን አድሪያና ደረሰችበት። በንቀት እየተመለከተችው መጠጣቱን እንዲያቆምና ኃላፊነት እንደሚሰማው አባት መሆን እንዲጀምር መከረችው። ወደ ቤተ ሙከራው ስንመለስ ኢስተር ፕሪሲቨር የተባለውን አደገኛ ሰው ይዛው ወደ ውስጥ ስትገባ ኢያን ደነገጠ። ማወቅ የሚፈልገውን ነገር ሁሉ ከዚህ ሰው ማግኘት እንደሚችል እያግባባችው ልታረጋጋው ሞከረች። ነገር ግን ኢያን ይህንን ሰው በፍጹም አላመነው። ያለምንም ማመንታትም ሽጉጥ መዘዘበት። ፕሪሲቨር ታዲያ ወዲያውኑ ፊቱ ላይ ፈገግታ መታየት ጀመረ። በእውነትም ኢያን ሽጉጥ ይዞ ፊቱ እንዳልቆመና የሐሰት እይታ እያሳየው መሆኑን ተረድቷል። በዚያው ቅጽበት ኢያን ብዙ ሰው ሆኖ ከየአቅጣጫው ከበበው። የትኛው ትክክለኛው ኢያን መሆኑን ለማወቅ ራሱን አረጋጋ። ወደ ኢስተር ዞሮ ሲያያት እሷን በዝምታ እውነተኛው ኢያን ወዳለበት አቅጣጫ ጠቆመችው። እሱም ጊዜ ሳያጠፋ በቁጥጥር ስር አዋለው። በመቀጠልም እስካሁን ያልተረዳውን ታላቁን ሚስጥር ይፋ አደረገ። ሪሲቨር የኢያን እውነተኛ ወላጅ አባቱ ነበር። በቀዝቃዛው ጦርነት ወቅት አንድ ሳይንቲስት ኃይለኛ የሆነ ፎርሙላ መፍጠር ችሎ ነበር። ይህንንም ሙከራ የሞከረው የገዛ ልጁ ላይና በፈቃደኝነት የቀረቡ ሰዎች ላይ ነበር። እንደታቀደው ሙከራው ልዩ ኃይሎችን አጎናጸፋቸው። ሰዎችን በአእምሮ ማታለል የሚችሉ ምርጥ ሰላዮችን አደረጋቸው። ነገር ግን ጦርነቱ ካበቃ በኋላ መንግስት ለነሱ ምንም አይነት ቦታ አልነበሩ። እነዚህ ሰላዮች ወደ ጠላትነት ሊቀየሩ ይችላሉ በሚል ፍርሃት አንድ በአንድ ያስወግዷቸው ጀመር። በዚያን ጊዜ ነበር ሚውል የተባለው ሰው የተከሰተው። ከሌሎች ሰላዮች ሁሉ የተለየ ኃይል ስለነበረው እሱን ለመግደል በሞከሩበት ጊዜ ማናቸውም በሌላቸው ተሰጥኦ ተፋለሟቸው። ሚውል ማንኛውንም ሰው በአእምሮ መቆጣጠር ይችል ነበር። ይህ ችሎታው ታዲያ የፈለገውን ምስል ከማሳየት አልፎ ጠላቶች እርስ በርሳቸው እንዲጋደሉና አልፎ ተርፎም የገዛ ሕይወታቸውን እንዲያጠፉ ያደርግ ነበር። ከማምለጡ በፊት ግን የተረፉትን ጥቂት ሰዎች በሙሉ ሰብስቦ ኮንሸንስ ተብሎ የሚጠራው ሚስጥራዊ ድርጅት አቋቋመ። በእሱ አማካኝነትም እነዚህ ልዩ ስጦታ ያላቸው ሰላዮች ኃይላቸውን እንዴት መደበቅ እንዳለባቸውና እንደ ማንኛውም ተራ ሰው ሰላማዊ ሕይወት መኖር እንደሚችሉ ተማሩ። ሚውል የሚለው መጣሪያ የተሰጠው በምክንያት ነበር። በእነዚህ ተፈጥሯዊ ባልሆኑ ኃይሎች የታደለ ቢሆንም መውለድ ግን አልታደለም። በእውነቱ ከሆነ ሁሉም ሰላዮች መካን እንዲሆኑ ተደርገው ነበር የተሰሩት። በዚህ ምክንያት የኢያን እናትና ፕሪሲቨር ልጅ መውለድ እንችላለን ብለው በፍጹም አላሰቡ። በፍጹም የማይቻል መሆኑን ስላመኑም ግንኙነት ሲያደርጉ ምንም አይነት ጥንቃቄ አላደረጉ። ነገር ግን የማይቻለው ተአምር በድንገት ተከሰተ። እሱም በተፈጥሮ መንገድ የተወለደ የመጀመሪያውና ብቸኛው ባለተሰጥኦ ሆነ። ይህንን ታሪኩን እየተረከለት እያለ ታዲያ በርካታ ኤጀንቶች ወደ ህንፃው ጎረፉ። ፕሪሲቨር የእነሱን መምጣትና የእግር ኮቴ እንደሰማ ኢስተር ኢያንን ይዛ በማድሪድ ወደሚገኘው ቤቱ እንድትወስደው ነገራት። ሁለቱ በፍጥነት ወደ ደረጃው ሲያቀኑ እሱ ግን ለመዋጋት ወደ ኋላ ቀረ። የመጀመሪያ እርምጃው እጅግ ፈጣን ነበር። ኤጀንቶቹ ምንም አይነት ምላሽ ለመስጠት ጊዜ ሳያገኙ በርካቶቹን አጠፋቸው። ነገር ግን ሌሎች ኤጀንቶች ወደ ውስጥ መግባታቸውን ቀጠሉ። ይህንን ሲያይ እሱም ስልቱን በመቀየር በሰውነታቸው ላይ በርካታ መርዛማ ሸረሪቶች እንዲያዩ በማድረግ አተራመሳቸው። ይህ እይታ ኤጀንቶቹን ሙሉ በሙሉ በትኖ ለሱ ምቹ ሁኔታ ፈጠረለት። ሆኖም ግን ሁለት ኤጀንቶች ሳይታሰብ ከጀርባው ደርሶ ምላሽ ከመስጠቱ በፊት ጭንብላቸውን አጠለቁበት። በተመሳሳይ ሰዓት ኢያንና ኢስተርም በኤጀንቶቹ ተከበው ነበር። ሆኖም ለሷ ቀላል ስለነበር የገዛ መሳሪያቸውን በመጠቀም በሰከንዶች አረገፈቻቸው። ጣሪያው ላይ በደረሱ ጊዜ ኢስተር አስገራሚ በሆነ ቅልጥፍናዋ ያለምንም ስህተት ከፎቁ ላይ ማምለጥ ቻለች። ኢያን ግን ላፍታ መነታ። ነገር ግን ሌሎች ኤጀንቶች እየደረሱበት መሆኑን ሲያቅ አማራጭ አላገኘም። በሰዓቱ ፕሪሲቨር በኤጀንሲው ቁጥጥር ስር ውሎ ቤተ ሙከራቸው ውስጥ በሰንሰለት ታስሯል። ሳይንቲስቶቹ እውነተኛ ስራቸውን ከመጀመራቸው በፊት በሮቦት ታግዘው የደም ናሙና ወሰዱ። በመቀጠልም የሰውነቱን ሁኔታ ለመመርመር የተሰራውን ማሽን አስነሱ። ይህ ሂደት ግን ለፕሪሲቨር አሰቃቂ ነበር። ማሽኑ ሰውነቱን እስከ መጨረሻው ገደብ ሲገፋው እሱ በከፍተኛ ህመም እየተንፈራገጠ ነበር። ሁኔታውን ከቁጥጥር ክፍሉ ሆኖ ይመለከት የነበረው ዋናው ባለስልጣን የሙከራ ሊገለው እንደሚችል በማስጠንቀቅ አድሪያና በአስቸኳይ እንድታቆም አዘዛት። እሷ ግን ማስጠንቀቂያውን ችላ ብላ ሙከራውን ገፋች። በደቂቃዎች ውስጥ ታዲያ የፕሪሲቨር ሰውነት በከፍተኛ ሁኔታ ተንቀጠቀጠ። አድሪያና ህመሙ ከአቅሙ በላይ እንደሆነ በጩኸት ውስጥ ስትገነዘብ ግን ማሽኑን ለማቆም ተገደደች።
ከጥቂት ደቂቃዎች በኋላ አንድ ሳይንቲስት መጥፎ ዜና ይዞላቸው መጣ። ምርመራው እንደሚያሳየው ከሆነ የሚፈልጉት ፎርሙላ በፕሪሲቨር የደም ዝውውር ውስጥ በጣም ስለቀነሰ ምንም እንደማይጠቅማቸው አረዳቸው። ሌላ ምንም አይነት አማራጭ እንደሌላቸው የተረዳቸው አድሪያናም ያን ብቸኛ ተስፋቸው መሆኑን ለባለስልጣኑ አስረዳች። ከቆይታ በኋላ ፕሪሲቨር በታሰረበት ክፍል ውስጥ ጥንካሬውን መልሶ አገኘ። ጸባዩን አሳምሮ ውሃ እንዲሰጡት ሲጠይቅ አንድ ሮቦት ይዞለት ወደሱ መጣ። በዚያው ቅጽበት ግን እርምጃ ለመውሰድ ወሰነ። በሮቦቱ ላይ ወደ ተገጠመው ካሜራ በትኩረት ከተመለከተ በኋላ ሶስተኛውንና አስፈሪውን ኃይሉን አነቃቀው። በካሜራው በኩል የቴክኒሻኑን አእምሮ ሙሉ በሙሉ ሲቆጣጠረው በስራ ባልደረቦቹ ላይ ተነሳባቸው። የሮቦቱን መሳሪያዎችንም በመጠቀም በክፍል ውስጥ የነበሩትን ሳይንቲስቶችና ኤጀንቶች በሙሉ በጥይት መታቸው። በመጨረሻም ምንም ሳያቅማማ ነበር የታሰረበትን ሰንሰለት የፈታው። ይህ በእንዲህ እንዳለ በማድሪድ ከተማ ውስጥ ኢስተርና ኢያን የፕሪሲቨር መኖሪያ ቤት ደርሰዋል። እዚያም የቤቱ ሰራተኛ እጅግ በሚያስደንቅ የምስራች ነበር የተቀበለቻቸው። የኢያን እናት አሁንም በሕይወት ነበረች። ነገር ግን እንደሚያስታውሳት አይነት ንቁ ሴት አልነበረች። በተደረገባት የተለያዩ ሙከራዎች ምክንያት ምንም አይነት ስሜትም ሆነ እንቅስቃሴ ማሳየት በማትችልበት ሁኔታ ላይ እንደሆነች አስረዳቻቸው። ኢያን በጥንቃቄ ወደ እሷ ቀረበ። እንዳለችው ዝም ብላ ከመቀመጥ ውጪ መናገርም መንቀሳቀስም አትችልም ነበር። ከደቂቃዎች በኋላ ፕሪሲቨር ወደ ቤቱ ሲመለስ ነበር ሁሉንም ነገር ግልጽ ያደረገለት። መንቀሳቀስ ባትችልም ሙሉ በሙሉ እንዳልጠፋችና አሁንም ጥቂት የአእምሮዋ ክፍሎች በጥሩ ሁኔታ እየሰሩ እንደሚገኙ ነገር። ኢያን ይህንን ጥሩ ዜና ሲሰማ እጁን ዘርግቶ ወደ እናቷ አእምሮ ውስጥ ለመግባት ሞከረ። ተሳክቶለትም በትውስቶቿ ውስጥ በድጋሚ ተገናኙ። ይህ እየሆነ እያለ ግን በእውነተኛው ዓለም ሰውነቷ በከፍተኛ ሁኔታ ተንቀጠቀጠ። በዚህ ሰዓት ፕሪሲቨር የተፈጠረውን ለመረዳት ተከትሎት ወደ አእምሮዋ ገባ። እየመራውን በኤጀንሲው ቁጥጥር ስር በነበረችበት ጊዜ ያሳለፈችውን ስቃይ አንድ በአንድ አሳየ። ነገር ግን ሌላ አስደንጋጭ ሚስጥር በዛው ተገለጠ። ከመያዟ በፊት የኢያን እናት በልጁ ጥልቅ አእምሮ ውስጥ አንድ ትውስታ በስውር ቀብራ ነበር። ይህ ትውስታ ታዲያና አድሪያን የሚፈልጉትን ፎርሙላ የያዘ ሚስጥር ነበር። ያንን ትውስታ ለመክፈት የሚረዳው ቁልፍ ደግሞ የኢያን የልጅነት መጫወቻዎች ናቸው። ፕሪሲቨር ይህንን ትልቅ አጋጣሚ ሲመለከት ያንን ፎርሙላ ማግኘት ከቻለ ሁሉንም ነገር መለወጥ እንደሚችል አስረዳ። ችግሩ ግን ትውስታውን ለመውሰድ እጁን ሲዘረጋ ጠንካራ አጥር ከለለው። እናቱ ይህንን ፎርሙላ ማንም ሰው በፍጹም እንዳያገኘው እንደፈለገች ወዲያውኑ ተረዳ። ፕሪሲቨር ግን ማስጠንቀቂያውን ችላ አለ። ያንን ግርዶሽ ሰብሮ ለመግባት ባለው ኃይል ሁሉ ታገለ። ይህ ከፍተኛ ግፊት ግን በእናቱ አእምሮ ላይ አደገኛ ውጥረትን ፈጠረ። በዚህ ምክንያት በድንገት ሁሉም በነበሩበት የትውስታውን ዓለም ተለይተው ወደ እውነተኛው ዓለም ተመለሱ። የልብ ምቷ እየቀነሰ ነፍሷ ከስጓ እየተነጠለች እንደሆነ ሲረዳ ኢያን ከልቡ አዘነ። ሊያደርግላት የሚችለው አንድ ነገር ብቻ ነው። እሷ በሕፃንነቱ ትዘፍንለት የነበረውን ሙዚቃ በእንባ ታጅቦ ሲያዜምላት እሷም እንባዋ እየፈሰሰ ለዘላለም ዓይኗ ተከደነ። ሁሉ ነገር ጸጥ አለ። በደቂቃዎች ውስጥ የታጠቁ ኤጀንቶች ቤቱን ሰብረው ሲገቡ ታዲያ በከፍተኛ ሐዘን የቆሰለው ኢያን አእምሮ ውስጥ አንድ ነገር ሰብሮ ሲወጣ ተሰማው። ለመጀመሪያ ጊዜ ሶስተኛውና እጅግ አስፈሪው ኃይል በውስጡ ነቃ። በአንድ ትዕዛዝ ብቻ የሁሉንም አእምሮ ተቆጣጠረ። ኤጀንቶቹ በቆሙበት ደረቁ። ከዛም ከመቀጽበት እርስ በርስ መዋጋት ጀመሩ። ግራ መጋባት በዓይኖቻቸው ውስጥ ይታያል። ነገር ግን ራሳቸውን ማስቆም አቃታቸው። በእናቱ ህልፈት ውስጥ የሚንገበገበው ኢያን ግን በቃኝ አላለም። በደም ፍላት ወደ ኮሪደሩ በመውጣት የቀሩትን ኤጀንቶች ፈለገ። ስሜቶቹ በከፍተኛ ሁኔታ መቀጣጠላቸው ደግሞ ኃይሉን 3 እጥፍ አባዝቶታል። ጉልበታቸውም በእሱ ቁጥጥር ስር ስለወደቀ ጥንካሬ አጡ። ከበስተጀርባቸው የነበረችው ኢስተር ይህንን አስደንጋጭ ትዕይንት ስትመለከት ተንቀጠቀጠች። ኤጀንቶቹም እንዲህ አይነት ኃይል አጋጥሟቸው ስለማያውቅ ወደ ውጭ ሸሹ። ኢያን ግን ተከትሏቸው በመውጣት ሽጉጣቸውን በእጃቸው እንደያዙ አንድ በአንድ እንዲንበረከኩ አስገደዳቸው። የመጨረሻውን የሞት ትዕዛዝ ከመስጠቱ በፊት ግን ቪንሰንት በድንገት ደርሶ የሚሰራውን ሁሉ እንዲያቆም ለመነ። ፕሪሲቨር የኢያንን ስሜት እያወናበደውና ወደማይመለስበት አስከፊ የጥፋት ጎዳና እየገፋው መሆኑን ገልጾ ሊያስጠነቅቀው ሞከረ። ይህንን ሲሰማ ታዲያ ፕሪሲቨር ወደፊት በመቅረብ ሽጉጥ ወረወረለት። መበቀል ካለበት መጀመር ያለበት በቪንሰንት መሆኑን በፈገግታ ተናገረ። ነገር ግን ኢያን አሳዳጊው ላይ ምንም አይነት ጥላቻ አልነበሩ። የሱ ትኩረት ሙሉ በሙሉ በኤጀንሲው ላይ ብቻ ሲሆን ከምድረ ገጽ ማጥፋት የፈለገው እነሱን ብቻ ነው። ቪንሰንት ግን በቁጣ ገንፍሎ ፕሪሲቨር አባቱ እንዳልሆነ ሊነግረው ሞከረ። ኢያን በዚህ ግራ በተጋባበት ሰዓት ፕሪሲቨር የቪንሰንትን አእምሮ ተቆጣጥሮ እንደነበር አልተረዳም። እሱም ለአፍታ ሳያመነታ ሽጉጡን አስጠግቶ ተኮሰ።
ክስተቱ የኢያንን የቁጥጥር ሰንሰለት ስለሰበረው ሁሉም ኤጀንቶች ከተጽዕኖ ነፃ ወጥተው መሬት ላይ ወደቁ። እሱም ይህንን አጋጣሚ ተጠቅሞ ኢስተርን ይዞ አሸሸ። ኢያን በድንጋጤ ወደ ቪንሰንት ደርሶ በፍርሃት በሚንቀጠቀጥበት ጊዜ ቪንሰንት በደካማ ድምፅ እጁን ዘረጋል። ጊዜው እጅግ አጭር መሆኑን በመግለጽም ለአንድ የመጨረሻ ጊዜ ወደ አእምሮ ውስጥ እንዲገባ ጠየቀው። በትውስታ ውስጥ እንደገባ ታዲያ በመጨረሻ እውነቱን ተመለከተ። ቪንሰንት ኢያንን ይዞት እንዲሸሽ የለመነችው ራሷ እናቱ ነበረች። ይህንን ሲመለከት በከፍተኛ የጥፋተኝነት ስሜት ተዋጠ። ደጋግሞም ይቅርታ ጠየቀው። በዚህ ጊዜ ግን አባዬ ብሎ ነበር የጠራው። በሰላማዊው ጊዜ አብረው አሳ እያጠመዱ ያሳለፉትን ውብ ትውስታ በድጋሚ አብረው ኖሩት። ትውስታውም ሲጠፋ የቪንሰንት ነፍስ ከስጋው ተለየች። ኢያን በመጨረሻ ትክክለኛ ጠላቱን አውቋል። የውስጡም ኃይል ከመቼውም በላይ አድጓል። ይህንን አደገኛ ሰው ለማቆም ታዲያ ሽጉጡን አንስቶ ወዲያውኑ ተከተለ። ለደቂቃዎች ፈልጎት በአቅራቢያው ወደሚገኝ አንድ ትልቅ ሕንፃ ሲደርስ ቦታው ላይ ትልልቅ ባለሀብቶች ድግስ አዘጋጅተው እየተዝናኑ አገኛቸው። ትንሽ እንደራቀ የኢስተር ድምፅ በሙዚቃው ውስጥ አስተጋባ። ኢያን በመካከላቸው እያለፈ ሲፈልግ ቆይቶ በመጨረሻ አያቸው። ውጊያውም ተጀመረ። ነገር ግን በቡጢ ወይም በጉልበት አልነበረም። ኢያን እና ፕሪሲቨር ያንን ሽጉጥ ለመቆጣጠር በአይምሯቸው ታገሉ። ሽጉጧ በሁለቱ ተጽዕኖ መሃል ሆና በአየር ላይ ስትንቀጠቀጥ ቆየች። ነገር ግን የኢያን ችሎታዎች አሁንም አስተማማኝ ስላልነበሩ ቁጥጥሩን አጥቶ ፕሪሲቨር የጦርነቱን የበላይነት ተቀዳጀ። ስልቱንም በመቀየር በቦታው የነበረውን ሕዝብ በሙሉ በኢያን ላይ አዞረበት። እነሱም በአንድነት ወደ እሱ መቅረብ ሲጀምሩ አይኖቻቸው ሕይወት ያለው አይመስሉም ነበር። አካላቸውን ሙሉ በሙሉ በፕሪሲቨር ቁጥጥር ስር ወድቋል። ኢያን አንድ ትልቅ ትሪ እንደ መከላከያ ጋሻ በመጠቀም ራሱን ለመከላከል ሞከረ። ነገር ግን ጫናው በረታ። ብዛታቸውም ከአቅሙ በላይ ሆነ። እያንዳንዱ ሰከንድ ሰውነቱን እያደከመበት በሄደበት ቅጽበት ግን በውስጡ አንድ ታላቅ ለውጥ ተከሰተ። ያ የተስፋ መቁረጥ ስሜት በውስጡ የተደበቀውን ኃይሉን በአንድ ጊዜ አነቃቃው። ወዲያው ሶስተኛ ኃይሉን ሙሉ በሙሉ በውስጡ አፈንድቶ በታላቅ ቁርጠኝነት ተዋጋ። በዚያ ግርግር ውስጥ ምንም አይነት ጥረት ሳያስፈልገው በጥበብ ተንቀሳቀሰ። ሪሲቨር ግን በዚህ አላቆመም። አእምሯቸውን ያሳጣቸውን በርካታ ሰዎች በኢያን ላይ መላኩን ቀጠለ። በመጨረሻ ግን አንድ አስፈሪና ግዙፍ ሰው ጥቃት አደረሰበት። ይህ ሰው ከሌሎቹ ሁሉ ይበልጥ ፈጣንና አደገኛ ኃይል ነበር። ጠንካራ እጆቹንም በኢያን ጉሮሮ ላይ አሳርፎ መፈናፈኛ ሰጠው። ኢያን ለመተንፈስ እየታገለ ቢወራጭም እሱ ግን ጉሮሮውን ጨምድዶ ሊለቅለት አልቻለም። የኢያን ሕይወት ልታልፍ ጥቂት ሰከንዶች ብቻ ሲቀሩት የጥይት ድምፅ አስተጋባ። ዶክተር አድሪያና ነበረች። እሱም ትንፋሹን መለስ ካደረገ በኋላ የኢስተር ሁኔታ ነበር ያሳሰበው። የፈለገውን እንደሚታዘዘው በማስረገጥ እሷን ግን እንዳይጎዳት በታላቅ ድምፅ ለመነ። ሆኖም አድሪያና ልቡ ሊቀበለው የማይችለውን አስደንጋጭ እውነት ነገረችው። ኢስተር እንደሚያስባት እውነተኛ ሰው አልነበረችም። ሪሲቨር አእምሮ ውስጥ የከተታት ምስል ብቻ እንጂ በእውነታው ዓለም አልነበረችም። ይህንን ሲሰማ የኢያን አእምሮ በከፍተኛ ፍጥነት ማሰብ ጀመረ። ወደ ኋላ ተመልሶ የራሱን ትውስታዎችን መረመረ። እውነት ነው፣ ኢስተር ስታደርገው የነበረው እያንዳንዱ ድርጊት ሁሉ እሱ ነበር ሲያደርግ ነበር። ይህንን እይታ አእምሮ ውስጥ የከተተው ደግሞ ለመጀመሪያ ጊዜ ፕሪሲቨር ጋር ሲተያዩ ነበር። ኢያን የሚይዝ የሚጨብጠውን አጣ። ሆኖም ያልጠበቀው ነገር ተፈጠረ። በእውነታው ዓለም የሌለችው ኢስተር ለእሱ ያላትን ጥልቅ ስሜትና ፍቅር እውነተኛ እንደነበር ገለጸችለት። ኢያን በከፍተኛ ግራ መጋባት ውስጥ ቢሆንም በሙሉ ልቡ ፊት ለፊት ተኮሰ። ጥይቱም እሷን አልፎ ፕሪሲቨር ደረት ላይ ነበር ያረፈው። በዛች ሰከንድ በኃይሉ የፈጠራቸው እይታዎች በጠቅላላ ብን ብለው ጠፉ። የኢስተር ምስል ግን እንዳለ ነበር። ወደ ኢያን ሮጣ ስትጠመጠምበት እሱም ትከሻዋ ላይ ተደግፎ ስቅስቅ ብሎ አለቀሰ። ሪሲቨር ሕይወቱ ቢያልፍም የኢስተር ማንነት ግን በውስጡ ቀረ። ከተወሰነ ጊዜ በኋላ ኢያን ለእናቱና ለቪንሰንት የቀብር ስነ ስርዓት አዘጋጅቶ በክብር ቀበራቸው። በዚያ ሰፊ የመቃብር ስፍራ ውስጥ ቆሞ የመጨረሻ ስንብቱን ሲያደርግላቸው ነበር አድሪያና የተከሰተችው። እዚህ የመጣችው ያንን ሚስጥራዊ ፎርሙላ እንዲሰጣት ሲሆን አሁን ወደደም ጠላም ከአንድ ወገን መቆም እንዳለበት መከረችው። ሆኖም ኢያን ጥያቄዋን አልተቀበለም። የዚህ አስከፊ ጦርነት አካል ለመሆን በፍጹም አልፈቀደም። ከኢስተር ጋር በመሆን አዲስ ህይወት ለመጀመር እንዳሰበ ነግሯት ጥሏት ወደ መኪናው ገባ። ለምን ከአድሪያና ጋር መስራት እንዳልፈለገ የምንረዳው እዚህ ጋር ነው። በሰዓቱ ከዋናው ባለስልጣን ጋር ቆማ እያወራች ነበር። ነገር ግን ያን የመኪናውን የኋላ መስታወት በተመለከተበት ቅጽበት ሰውየው በመስታወቱ ነጸብራቅ ውስጥ አይታይ። ይህ ማለት ደግሞ አድሪያናም ብትሆን ይህንን ሁሉ ጊዜ ስትመራ የነበረው በጠላቶቿ እንደነበር ያሳያል።
እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።